ሰላም ጤና ይስጥልን እንዴት ናችሁ? የአሬክስ መስፍን ቤተሰቦች ያው እንግዲህ ዛሬ በፓርት ቱ ነው የምንቀጥለው ማለት ነው። ሰው እንዳልኳችሁ በዚህኛው እንግዲህ በሰከንድ ቻናሉ በአሬክስ መስፍን ቲዩብ የሚለው ላይ እንግዲህ ከመጀመሪያ ጀምሮ ያሉትን ሁሉንም ጥያቄዎች ማለት እንችላለን። አሊያም ደግሞ በተለይ ጥያቄዎች ግን እዚህ ላይ ፎከስ የምናደርገው የዚህን ትምህርት ለምሳሌ ኢንዱስትሪያል ፋርማሲ ጀምረናል። እነዛ ኢንዱስትሪያል ፋርማሲ ከኤግዚት ኤግዛም እና ከላይሰንስ ኤግዛም ሞዴል ሊሆኑ የሚችሉ ነገሮችን እና እንዲሁም ደግሞ እያንዳንዷን ትምህርት በደንብ ኢንዲቴል ሁሉንም ሰብጀክት በተቻለ መጠን ከቨር ለማድረግ እንሞክራለን ማለት ነው። እኔ ከእናንተ የምፈልገው ይህንን ቪዲዮ እያያችሁ ከተመቻችሁ ላይክ ማድረግ ማለት ነው። ስለዚህ ላይክ ካደረጋችሁ ሌላ ልጆችን በቀላሉ አክሰስ ማድረግ ይችላሉ። እኔም ደግሞ ሞራልም ይሆነኛል እንጂ ምንም እኔ የተለየ ነገር ጥቅም ከዚህ ማገኘው ነገር የለም። ምክንያቱም የኔ ጥቅም እናንተ አውቃችሁ ተረድታችሁ በደንብ አውቃችሁ ለፈተናም ስታልፉ የእናንተ ደስታ ነው ለኔ ደስታ ሊሆን የሚችለው። የኔ ጥቅም ከምንም በላይ እሱ ነው እንጂ ምንም እኔ የተለየ ዩቲዩብ ከፍሎኝ እንትን የሚባለው እንደሌላ ነገር አይደለም። ምክንያቱም አይከፍልብኝም ታውቃላችሁ። የሚታየው ምንሰራው ኢትዮጵያ ላይ ብቻ ነው። ኢትዮጵያ ላይ የሚታይ ነገር ደግሞ ክፍያ የለው። ግን ሞራል እንዲኖረኝ በጣም መነሳሳት እንዲፈጥርብኝ ላይክ እያደረጋችሁ አስተያየት ደግሞ ያው ሰው ነኝና ከሰው ስተት ከብረት ዝገት አይጠፋምና ኮሜንት እያደረጋችሁ ይሄ እንደዚህ ቢሆን ብላችሁ እኔም ማረም ማለት ነው። ሶ እንግዲህ ፓርት ቱ ነው እንግዲህ ባለፈው ፕሪፎርሙሌሽን ስቴዲ ነው ያየነው። ፓርት ቱም ላይ እንግዲህ እዛው ነው የሚቀጥለው። ሶ እንግዲህ ዛሬ እንግዲህ እዚህ ላይ እንደምታዩት ፊዚካል ፕሮፐርቲስ ብለን ያስቀመጥናቸዋለን። እንግዲህ በዚህ በፊዚካል ፕሮፐርቲ ውስጥ እንግዲህ ከቨር የምናረጋቸው ለምሳሌ ይሄው እዚህ ጋር እንደምታዩት በልክ ካራክተሪስቲክስ አሉ፣ ሶሉቢሊቲ አናሊሲስ አለ፣ ስቴቢሊቲ አናሊሲስ ነው። እንግዲህ ሶሉቢሊቲን እንዴት ነው አይደንቲፋይ ልናረገው፣ እንዴት ነው አናላይዝ አድርገን ይሄ ሶሉቢሊቲ ቴስት ነው ብለን ልናውቅ የምንችለው ልንረዳ የምንችለው የሚለውን እናወራለን። በልክ ካራክተሪስቲክስ የሚባሉት እነማን ናቸው? ለምስ ካራክተሪስቲክ ተባለው እንግዲህ ፊቸርስ ብለን የምንጠራ ፊቸርስ ነው እንግዲህ ባህሪያት የምንልበት ነው። ስቴቢሊቲ ስቴዲ ብለን ስንጠራ እንግዲህ አንዱ ኢንዱስትሪያል ፋርማሲ ውስጥ እንግዲህ በተለይ የስቴቢሊቲ ኢሹ እና ሶሉቢሊቲ በደንብ እንትን የሚባልበት ነው፣ ዲቴክት የሚደረግበት ነው ማለት ነው። ሶ እንግዲህ ወደ ቀጣው ስንሄድ እንግዲህ ፊዚካል ካራክተሪስቲክስ ወይም ፕሮፐርቲስ ነው እንግዲህ እያለን ያለው። ስለዚህ በዚህ ውስጥ እንግዲህ እንደምስሉ ላይ እንደምታዩት ፊዚካል ካራክተሪስቲክስ ወይም ፕሮፐርቲ ላይ እንግዲህ በልክ ካራክተሪስቲክስ አለ፣ ሶሉቢሊቲ አናሊሲስ አለ፣ ስቴቢሊቲ አናሊሲስ ብለን ያስቀመጥናቸዋል። እንግዲህ ፕሮፐርቲም ካራክተሪስቲክስ ተመሳሳይ ስለሆነ በበልኩ ውስጥ እንግዲህ ፓርቲክል ሳይዝ አለ። በባለፈው ለመጥቀስ ሞክሬያለሁ ከፓርቲክል ሳይዝ ጋር በተያያዘ ማለት ነው። እንዲሁም ደግሞ ሰርፌስ ኤሪያ አለ። ሰርፌስ ኤሪያም ከኢንዱስትሪያል ፋርማሲ በጣም ወሳኝነት አለ። በነገራችን እንደዚህ ስታዩ ቀላል ትመስላለች፣ ግን በደንብ አድርገን ኢንዲቴል የምናየው ነው። ይሄን አደራ ማለት እፈልጋለሁ። ሶ በልኩ እንግዲሁም ደግሞ ክሪስታሊኒቲ አለ፣ አሞርፈስ እና ክሪስታለስ ብለን የምንጠራቸው ማለት ነው። ፍሎ ፕሮፐርቲ አለ፣ ፖሊሞርፊዝም ብለን የምንጠራቸው አለ። በዚህም ወገን ላይ ደግሞ እንግዲህ እንደምታዩት እንግዲህ ሶሉቢሊቲ አናሊሲስ ላይ እንግዲህ አኳስ ሶሉቢሊቲ አለ፣ ኢንትሪንሲክ ሶሉቢሊቲ አለ፣ ዲሶሺዬሽን ኮንስታንት አለ፣ ፓርቲሽን ኮፊሽንት፣ ኮመን አየን ኤፌክት እና ሶሉቢላይዜሽን ዲዞሉሽን ብለን የምንጠራው አለ። ሃይግሮስኮፒክም በዚህ ላይ የምናገኘው ነው። ስቴቢሊቲ አናሊሲስ ላይ ደግሞ ምናያቸው ሶሊድ ስቴት ስቴቢሊቲ አለ፣ ሶሉሽን ስቴት ስቴቢሊቲ። ስለዚህ ሶሊድ ስቴት እና ሶሉሽን ስቴት ነው እንግዲህ ስቴቢሊቲን ቼክ የምናደርገው ማለት ነው። ሶ በዚህ ውስጥ እንግዲህ አሁን እነዚህን ያወራናቸው በልክ ካራክተሪስቲክስ እና ፓርቲክል ሳይዝ እና ሰርፌስ ኤሪያ እና ክሪስታሊቲ እና ፍሎ ፕሮፐርቲ እና ፖሊሞርፊዝም ሃይግሮስኮፒክ ብለን ያስቀመጥናቸው አንድ ባንድ ምንድን ናቸው የሚለውን ከአንድ ፋርማሲ የሚጠበቅ ማወቅ ያለበት ግዴታ ነው፣ መረዳት ያለበት ማለት ነው። ይሄ ነው እንግዲህ እስኪ እንግዲህ አንድ ባንድ እናያቸዋለን ማለት ነው። ሶ ወደ መጀመሪያው ስንመጣ እንግዲህ በልክ ካራክተሪስቲክስ ነው። እንግዲህ በልክ ካራክተሪስቲክስ ስንል እንግዲህ እዚህም በመጀመሪያ ላይ እንደምናየው ይሄው እዚህ ላይ እንግዲህ በልክ ካራክተሪስቲክስ ላይ እንግዲህ ይሄ በከለር ያደረኩላችሁ ፓርቲክል ሳይዝ ነው ማለት። ስለዚህ አሁን እንግዲህ በዚህ ውስጥ በፓርቲክል ሳይዝ ላይ እንግዲህ እንደምንመለከተው
ፓርቲክል ሳይዝ is characterized using this terms ነው። ስለዚህ ፓርቲክል ሳይዝን በዚህ መንገድ እንፈተዋለን። very coarse ብለን እንጠራው አለ፣ as well as ደግሞ coarse ብለን እንጠራው አለ፣ moderately coarse ብለን እንጠራው አለ፣ as well as fine ብለን እንጠራው አለ፣ very fine ብለን እንጠራው አለ። ለምሳሌ very coarse አሁን ይሄንን የሚያክል ሊሆን ይችላል። very coarse ሳይዙን ነው እያልኳችሁ አለው። ኮርሱ ደግሞ እቺን ልትሆን ትችላለች። ይሄ ኮርሱ ደግሞ ይሄን ያህል ሊሆን ይችላል። ሞደሬትሊ ደግሞ ለምሳሌ እቺ ልትሆን ትችላለች። እዩት፣ ይሄ ቬሪ ኮርስ ነው፣ ይሄ ኮርስ ነው፣ ይሄ ደግሞ ሞደሬትሊ ኮርስ ነው። ይሄን እያየሁ ያለሁት እየተናገርኩ ያለሁት ስለ ፓርቲክል ሳይዛቸው ነው ማለት ነው። ፋይን ብለን የምንጠራው ደግሞ ለምሳሌ እቺ ልትሆን ትችላለች። ፋይን ማለት ነው። አስ እንደ ኤግዛምፕል ነው እየገለጽኩ ያለሁት ማለት ነው። እቺኛዋ ደግሞ ለምሳሌ እቺ እንደቃል ደግሞ ቬሪ ፋይን ነው ማለት ነው። እያቸው ሳይዛቸው ከቬሪ ኮርስ ወደ ኮርስ፣ ከኮርስ ሞደሬት ኮርስ፣ ከኮርስ ከዛ ፋይን፣ ከዛ ቬሪ ፋይን። እነዚህ በቀይ የምናያቸው በተለይ እነዚህ ፋይን እና ቬሪ ፋይን የሚባሉት ለመድኃኒት ለስሪት ለመድኃኒት ለማዘጋጅነት በጣም አስቸጋሪ ሊሆኑ ይችላል። ይሄ በእናንተ ኤግዛምፕል ብገልጽላችሁ ለምሳሌ ወንዶችም ማለት ትችላላችሁ፣ ሴቶች ለምሳሌ ሴቶች በብዛት እንግዲህ የሚታወቀው እኛ ወንዶች የምንበላው እንጀራ በሚፈጭበት ሰዓት ወፍጮ ቤት ወስደን በጣም ድቅቅ ካለ ያን ድቅቅ ያለውን ዱቄት በምናቦካበት ሰዓት ምን የማድረግ አቅም በውስጡ የመጓጎል አቅም ይኖረዋል ማለት ነው። ያ የሚያሳይ ቬሪፋይ መሆኑ በቀላሉ ውሃ ወደ ውስጥ እንዳይገባ የመከላከል ፓወር ይኖረዋል። ከዛ አንፃር ተመራጭነት አይኖረውም ማለት ነው። ግን በደንብ ካልደቀቀ መካከለኛ ከሆነ ግን ያን ደግሞ ለማዘጋጅነት በጣም ይረዳናል ማለት ነው። ስለዚህ ይሄንን ነው እንግዲህ እያወራን ያለ ነው። ስለዚህ ፓርቲክል ሳይዝ ሲባል ይሄንን ነው የምናወራው። ለመድኃኒት ተመራጭ የሚሆኑት እነዚህ ኮርስና ሞደሬት ብለን የምንጠራው። ፓርቲክል ሳይዝ ካን ኢንፍሉዌንስ ቫሪቲ ኦፍ ኢምፖርታንት ፋክተሮች ደግሞ እንግዲህ ይኖራሉ ኢንፍሉዌንስ ሊያደርጉብን የሚችሉ። ፎር ኤግዛምፕል ዲዞሉሽን ሌት እንግዲህ የታወቀ ነው። ሃይ ፓርቲክል ሳይዙ ለምሳሌ ኮርስ ፓርቲክል ሳይዙ ዲዞሉሽን ሬቱ የመቆየት እንትን ይኖረዋል። ሰስፔንደቢሊቲ እንዲሁም ደግሞ ሃይስ የቬሪ ኮርስ የሆኑ እነዚህም ሰስፔንድ የሞ አቅማቸው የታወቀ ነው። ዩኒፎርም ኢሹም እንትን ሊያደርግብን ይችላል። ለዚህም ነው እንግዲህ ዩኒፎርሚቲ ናት ለማድረግ ቬሪ ኮርሶችን ቬሪ ኮርስ ጋር ብቻ ኮርሶችን ኮርስ ጋር ማለት ዲስትሪቢዩሽኖችንም ይወስናል። እንዲሁም ደግሞ ፔኔትሬቲቪቲ እና እንዲሁም ደግሞ ላክ ኦፍ ግሪትነስ እነዚህ ሁሉ እንግዲህ አፌክት ሊያደርጉብን የሚችሉ ናቸው ማለት ነው ፓርቲክል ሳይዛችን ማለት ነው። ሶ ዲተርሚኔሽን ኦፍ ፓርቲክል ሳይዝ ላይ እንግዲህ ስንመጣ እንግዲህ ሜተድ አለ፣ ሳይዝ ሬንጅ አለ፣ ኢንስትሩመንት አለ፣ ፊቸርስ ብለን የምንጠራው አለ። በመጀመሪያ ላይ እንግዲህ ማይክሮስኮፕ ብለን የምናስቀምጠው አለ። በእነዚህ ውስጥ ዲተርሚኔሽን ውስጥ እንግዲህ ማይክሮስኮፕ እንግዲህ ሳይዝ ሬንጃቸው ለምሳሌ ከ0.2 እስከ 1000 ማይክሮግራም ሳይዝ ያላቸው አሉ። ዲተርማይን የምናል ኢንስትሩመንታ ኦፕቲካል ማይክሮስኮፕን የምንጠቀመው ፌሬት ወይም ደግሞ ማርቲን ኤንድ ፕሮጀክት ዳይሜትሪስ ሜጀርድ ናቸው። 0.001 እስከ 0.1 ድረስ ናቸው። እነዚህ ደግሞ ትራንስሚሽን ኤሌክትሮን ማይክሮስኮፕ ብለን እንጠራቸዋለን ማለት ነው። ይሄ 0.01 እስከ 1000 ማይክሮ ሜትር ድረስ ደግሞ ስካኒንግ ኤሌክትሮን ማይክሮስኮፕ ነው የምንጠቀመው። it can detect presence of agglomerate and particle of more than one component diameter light microscope የምንጠቀም ከሆነ የሚያሳየ ማለት ነው። ሲቪንግ ብለን የምንጠራው እንግዲህ ይሄ ሲቪንግ የሚጠቅመን እንግዲህ ይሄ ፓርቲክል ሳይዛቸውን አይደንቲፋይ ለማድረግ የሚረዳን እያንዳንዱን የመድኃኒቶቹን ፓርቲክል ሳይዛቸውን ፊልተር አውት በምናረግበት ማለት ነው። ሶ ለምሳሌ ከ50 እስከ 150 ማይክሮሜትር አለ። መካኒካል ሼከር ነው የምንጠቀመው ነው የሚለን። ስታንዳርድ ሲቭ አር ዩዝድ ካሊብሬት ባይ ናሽናል ቢሮ ኦፍ ስታንዳርድ የተቀመጠው ነው የሚለን። ሴዲሜንቴሽንስ እንግዲህ ከ1 እስከ 200 ማይክሮሜትር አንደርሰን ፓይፔት ብለን የምንጠራው ኢንስትሩመንት የምንጠቀመው። ይሄ እንግዲህ ስቶከስ ዳይሜትር ሜጀርድ ነው። ይሄ ፊሸራቸው ነው። ኮንዳክቲቪቲ እንግዲህ 0.5 እስከ 500 ማይክሮሜትር ነው። ኳልተር ካውንተር ነው። ኢኩቫለንት ቮሊዩም ዳይሜትር እንግዲህ ሜጀርድ የሚደረግበት ነው። ከፓርቲክል ሳይዝ ቀጥሎ እንግዲህ ከበልክ ፕሮፐርቲ ውስጥ እንግዲህ ሰርፌስ ኤሪያ ናቸው። ስለዚህ ሰርፌስ ኤሪያ እንግዲህ ለምሳሌ እኛ መድኃኒት ስንወስድ ለምሳሌ ጂአይቲ ብለን የምንጠራውና
ይሄ እንግዲህ ዱኦዴናም እና ማን ነው ስሞል ኢንተስታይን እና ስቶማክ ብለን ስንጠራ ስሞል ኢንተስታይኖች ሞር ሰርፌስ ኤሪያ አላቸው ነው። ስለዚህ መድኃኒቶች ሞር አብዞርብድ የሚሆን ቻንስ የሚኖራቸው እዛ ላይ ነው ብለን እናስቀምጣለን። ሶ ዘ ስፔሲፊክ ሰርፌስ ኤሪያ ኢንክሪዝስ ዊዝ ዲክሪዝ ፓርቲክል ሳይዝ ነው። ስለዚህ ፓርቲክል ሳይዙ እየቀነሰ በመጣ ቁጥር ሰርፌስ ኤሪያችን ደግሞ ምን እያደረገ ይመጣል ማለት እየጨመረ። ይሄ እንግዲህ ከመጀመሪያው እንግዲህ ኢንቨርስሊ ፕሮፖርሽናል ነው ያለው። ዘ ስፔሲፊክ ሰርፌስ ኤሪያ ኦልሶ ኢንክሪዝ ኢፍ ዘ ፓርቲክል ሃዝ ፖርስ እያለ ይመጣል። ዘ ስፔሲፊክ ሰርፌስ ኤሪያ ኢዝ ኢምፖርታንት ፎር ኢንዱስትሪያል ፕሮሰስ ማለት ነው። ስለዚህ በኢንዱስትሪያል ፕሮሰስ እና ለእያንዳንዱ እነዚህ ኬሚካል ሪአክሽን የሚፈጠሩበት ካምፓኒዎች ላይ ሊሆን ይችላል። እነዛ ውስጥ እንግዲህ ስፔሲፊክ ማነው ሰርፌስ ኤሪያት በጣም ወሳኝነት አለ። ለምሳሌ ሰርፌስ ኤሪያ እንዴት ነው ዲተርማይን የምናደርገው ሲባል ካራክተሪስቲክሶች አሉ። አብዞርፕሽን ሜተድ አለ፣ ኤር ፐርሜቢሊቲ ሜተድ አለ። ሰርፌስ ኤሪያ ሜጀርመንት ለምሳሌ ቮሊዩም ኦፍ ናይትሮጅን አብዞርብድ ቱ ፎርም ሞኖ ሌየርስ የሚፈጥር ከሆነ ሬት አት ዊች ጋስ ኦር ሊኩዊድ ፓራሜትር ፐርሚትስ ቤድ ኦፍ ፓወርስ ብሏል። ኢኩዌሽን ዩስድ ላይ ደግሞ እንግዲህ ቤት ኢኩዌሽን ነው፣ ፖዝለስ ኢኩዌሽን ወይም ካዛን ኢኩዌሽን ነው። ኢንስትሩመንት እንግዲህ ኳንታም ሶርብ ብለን የምንጠራው ይሄ ፊሸር ሰብሲቨር ሳይዘር፣ ዲቴክተር ደግሞ ተርማል ኮንዳክቲቪቲ ነው የሚያሳየን። ይሄ እንግዲህ የሰርፌስ ኤሪያ ነው እያወራን ያለ ነው ማለት ነው። አሁንም በሶስተኛ ስንመጣ እንግዲህ እያንዳንዱን እንግዲህ እንዳልተነተነላችሁ ሰዓት ስለማይኖረን ቶሎ ቶሎ ብለን እንትን ማድረግ ስለሚኖር ነው። ክርስቲያኒቲ ስንል እንግዲህ ኢት ሪፈርስ ቱ ዲግሪ ኦፍ ስትራክቸራል ኦርደር ኢን ሶሊድ ነው። እንግዲህ ይሄ እንደምታዩት የእንደዚህ አይነት ክሪስታል ሳይዝ አለው። ይሄ አይነት ክሪስታል ሳይዝ አላቸው ማለት ነው። ሶ the degree of Christianity has a big influence on hardness, transparency, density and diffusion እንግዲህ ብዙ ጊዜ አንዶቹ እንግዲህ በተለይ እነዚህ ታፍነስ ብላችሁ የምትጠራቸው በተለይ ኢንዱስትሪያል ፋርማሲ ውስጥ ትልቅ ችግር የሚፈጥሩት የታብሌት ፕሮዳክሽን ላይ ሃርድነሶች ብለን የምንጠራቸው አሉ። እነዚህ ታፍነስ ላይ ብለን የምንጠራቸው ብዙ እንትኖች አሉ፣ ድሮባኮች አሉ፣ ክራኪንግ እያለ የምንጠራቸው አሉ። እነዛ እንግዲህ አንዶቹ እንግዲህ የፓርቲክል ሳይዝ ማነው ሳይዝ ሳይሆን የክርስቲያኒቲ ኢሹ ነው ተብሎ ነው የሚታሰበው ማለት ነው። ሶ እንግዲህ ኮንሲደረብል ፋክተሮች አሉ። ስለዚህ ፍሎ ፕሮፐርቲ ዲግሪ ኦፍ ክርስቲያኒቲ ሃዝ አ ቢግ ኢንፍሉዌንስ ኦፍ ሃርድነስ፣ ትራንስፓረንሲ ኢን ዴንሲቲ እና ዲፊዥን ላይ ትልቅ አቅም ስለሚኖራቸው ማለት ነው። ፍሎ ፕሮፐርቲ ኮምፓክሽን አለ፣ ስቴቢሊቲ ብለን የምንጠራው አለ። ስለዚህ ክርስቲያን ሃቢት ኢት ኢዝ ዘ ካራክተሪስቲክስ ኤክስተርናል ሼፕ ኦፍ ኢንዲቪጁዋል ክርስቲያን ነው ኦር ክርስቲያን ግሩፕ ኢንዲቪጁዋልም ነው ክርስቲያን ግሩፕ የሚሆን የዛኛውን ኤክስተርናል ሼፑን የሚያ ካራክተሪስቲክ የሚገልጽ ከሆነ ክርስቲያን ሃቢት ብለን ነው የምናስቀምጠው ማለት ነው። a single christian habit is description of its general shape and ክርስቲያኖ ግራፊክ ፎርም ነው ፕላስ how well developed each form ነው ብሎ ያስቀምጣለን። ሶ በክርስቲያን እነዚህ እንግዲህ ዲፈረንስ ቢትዊን ክርስቲያንን እዚህ ጋር በክርስቲያንን እና በአሞርፈስ ላይ ልዩነት አላቸው። ለምሳሌ ክርስቲያንን ራሱን የቻለ አለ፣ አሞርፈስ ደግሞ ራሱን የቻለ ለምሳሌ ተመሳሳይ ሳይዝ ሊኖራቸው ይችላል። እንደዚህ አይነት ተመሳሳይ ቅርጽ ከሆነ ክርስቲያን ናቸው ብላችሁ የምትጠሯቸው፣ አሞርፈስ ደግሞ የተለያየ እንትን የሚያሳይበት ለምሳሌ ኦርደሪ ሞለኩላር አሬንጅመንት ኦፍ አይደንቲካል ሼፕ ነው፣ ግልጽ ነው። ለምሳሌ ስኳር ውሰዱ። ስኳር አብዛኞቹ ተመሳሳይ ሼፕ ነው ያላቸው። ስለዚህ ይሄ ወደ ክርስታልን ብላችሁ መውሰድ ትችላላችሁ። ጨው ደግሞ የድሮ ጨው አንኳር ጨው መውሰዱትና አንኳር ጨው ደግሞ አይደንቲካል መሆን ቻንሳቸው ዝቅተኛ ነው። ያ የሚያሳየው አሞርፈስ ሼፕ መሆኑን ነው የሚያሳየው ማለት ነው። አስበላስ ደግሞ ሎንግ ሬንጅ ኦርደርስ ብለን የምንጠራቸው አለ። ሎንግ ሬንጅ ኦርደር ናቸው፣ ሾርት ሬንጅ ኦርደር ናቸው። አሬንጅድ ፊክስ ሞለኪል ኦርደር ነው፣ ራንደምሊ አሬንጅድ ሞለኪል ናቸው። እነዚህ ሎው አኪያስ ሶሉቢሊቲ አላቸው። እነዚህ ደግሞ ሃይ አኪያስ ሶሉቢሊቲ ኔቸር አላቸው፣ አሞርፈስ ብለን የምንጠራቸው። ሎው ኬሚካል ሪአክቲቪቲ፣ እነዚህ ደግሞ ሃይ ኬሚካል ሪአክቲቪቲ አላቸው። ሎው ወተር ሶርቢሽን አለው፣ ሃይ ወተር ሶርቢሽን ነው። ምክንያቱም እንግዲህ ከምኑ ጋር ከሶሉቢሊቲ ጋር ስለሚያያዝ ማለት ነው። ሎው ሞለኪላር ሞቢሊቲ አለ። እዚህ ላይ ደግሞ ሃይ ሞለኪላር ሞቢሊቲ ብለን የምንጠራቸው አለ። ፑር ኮምፕሬንሲቢሊቲ፣ እዚህ ጋር ደግሞ ጉድ ኮምፕሬንሲቢሊቲ ብለን የምንጠራቸው አለ። እዚህ ላይ እንደምናየው ክርስቲያንን ለምሳሌ ይሄኛው የክርስቲያን መሆኑ ተመሳሳይ መሆናቸውን ነው የሚያሳየው፣ ተመሳሳይ ሼፕ። አሞርፈስ ደግሞ እንግዲህ እንደዚህ ናቸው ማለት እንችላለን ማለት። ከዛ በአራተኛ ደረጃ የምናገኘው እንግዲህ ፍሎ ፕሮፐርቲ ነው። ስለዚህ በፍሎ ፕሮፐርቲ ውስጥ እንግዲህ ደግሞ
powder flow ነው also known as flowability ነው is defined as the relative movement of bulk of particle among neighboring particle all along the container will surface ነው እንግዲህ flow ሲባል እኛ ኢቭን ከአንዱ ቦታ ወደ አንዱ ማይግሬት በመናረግበት የሚያሳየው ፍሎ በመድኃኒቶቹም በመድኃኒቶቹ ሊሰሩ በሚሉበት ሰዓት እንደዚህ አይነት ካራክተሮች ያሉበትን ነው የሚገልጽልን ማለት ነው so flowability እንግዲህ capacity of any substance to flow is called flowability ተብሎ ይጠራል ነው ፍሎ ማድረግ የሚችል ሰብስታንስ ምን ተብሎ ይጠራል flowability ነው bulk density ብለን የምንጠራው it is defined as the mass of many particle of the material divided by the total volume of the occupy የሚያደርገው ነው ማለት ነው slow flow property of powder can be measured by fixed cone method በሚባል ነው ሜጀር የሚደረገው ፎርሙላ ፎር ሜጀርመንት ኦፍ ፍሎ ፕሮፐርቲ እንግዲህ ታን ቴታ ብለምትን እንግዲህ ታን ቴታ ብላችሁ የምትጠሩት ይሄ እነዚህ h over r ነው እንግዲህ ይሄ እንግዲህ አንግል ኦፍ ሪፖዝ ብለን ያስቀመጥነው h ደግሞ የሚያው ፓውደር ቤድ ሄድ ነው r ደግሞ ራዲየስ ኦፍ ፓውደር ቤድን የሚያሳየው ለምሳሌ እቺኛዋ አንግሏ የምታዩት እንግዲህ በዚህኛዋ ሪፕሬዘንት የተደረገች ማለት እንችላለን እቺኛዋ አንግሏ ማለት ነው አንግል ኦፍ ሪፖዝ ይሄን ቶታል የሚያሳይበት ነው ለምሳሌ ይሄ 35 ዲግሪ ነው ይሄ 40 ዲግሪ ነው ስለዚህ ፋይን ሳንድ ብላችሁ ምትጠሩታለ ኮርስ ሳንድ ብለን ምንጠራ 40 ዲግሪ ነው የሚያሳየው እዚህ ላይ ድራይ ሳንድ አለ ሞይስት ሳንድ ብለን የሚያሳይበት ነው ማለት ነው ይሄ ደግሞ አንጉላር ፔፕል 45 ዲግሪ ነው እዚህ ላይ ደግሞ ወተር ሳንድ ብለን ምንጠራው አለ እዚህ ደግሞ ሰፖርት አለ እንግዲህ እንትኖች ሰፖርት እንትን ታይትሬሽን ብላችሁ ምንሰራበት እንት ፓይፔት ነገር የሚያሳይና ፊውነል ይሄ ደግሞ እንግዲህ ፊልተር አውት ምናረግበት ነው ወይ መጨመሪያ እንትን አንግል ኦፍ ይሄንኛው ነው እንግዲህ እንትን የሚያሳይበት ነው የፍሎ ፕሮፐርቲ ስለዚህ ፍሎ ፕሮፐርቲ እንግዲህ ኤክሰለንት ብለን ምንጠራው ሪፖዝ አንግሉ ከ25 እስከ 30 ከሆነ ነው ሃንሰን ሬሽዮ ደግሞ እንግዲህ 0 ከ1 እስከ 1.1 ብለን ምንጠራው ይሄንን ጉድ ተብሎ ቬሪ ፒውር ቢባለው ከ60 በላይ ይሆናል ማለት ነው እቺኛው ደግሞ 1.6 ሆናለች እዛ ላይ ማየት ትችላላችሁ ኔክስት እንግዲህ ፖሊሞርፊዝም ነው ያውንም እንግዲህ ያለ ነው ምን ውስጥ ነው ስንል እንግዲህ እዚሁ በልክ ፕሮፐርቲ ላይ ነው ያለ ነው ማለት ነው so polymorphism is the ability of substance to crystallize into different crystalline form ስለዚህ ምንድነው ፖሊሞርፊዝም የተለያየ ቅርጽ እንዲኖራቸው ሆኖ የሚደረግበት ነው እንግዲህ የሚያሳየው ለምሳሌ ኮርሶቹ ለምሳሌ እናንተ በሶ በምንጠቀምበት ሰዓት በሶ ዱቄቱን በዋስና ረግ የተለያየ እንትን እንዲኖረው አድርገን ሳይዝ እንዲኖረው የተለያየ ሞርፊዝም ይኖረዋል ነው so these crystalline form are called polymorphism or crystalline modifications ተብሎ ይጠራል polymorph have the same liquid or gaseous state but they have different in solid state ነው የሚያለው polymorphism one is ጋር እንደምታዩት ነው polymorphs እዚህም ጋር polymorphs የተለያየ እንትን ነው የሚያሳየው important technique used to determine polymorphism እንግዲህ differential scanning calorimetry identify ለማድረግ ነው x-ray diffraction ዲቴክት ለማድረግ ነው ፖላራይዜሽን ማይክሮስኮፕ ዲዞሉሽን ስቴጆችን ለማወቅ ኢንፍራሬድ አናሊሲስን ለማግኘት ዲፈረንሻል ተርማል አናሊሲስ ሆት ስቴጅ ማይክሮስኮፕ እንደም ፖላራይዝድ ሃይ ላይት ማይክሮስኮፖችን ነው እንትን የሚያደርግልን ማለት ነው when to come to the hygroscopicity ስንመጣ እንግዲህ እነዚህ hygroscopicity እንግዲህ ምንድነው የሚያሳየው እንግዲህ ሶሊድ ሰብስታንስ ነው ግን በቀላሉ ወተሮቹን አብዞርብ ማድረግ የሚችል ለምሳሌ ጨው አካባቢ ውሃ ቢኖር በቀላሉ ምን ያደርጋል ውሃን ወደ ራሱ ይመሳብ አቅም አለው ያ የሚያሳየው የሃይግሮስኮፒቲ ኔቸር ነው ማለት ነው ስለዚህ ይሄ ደግሞ ለብዙ ነገር ያጋልጣል so which is occur usually at normal room temperature ራሱ ሆኖ this type of substance are known as hygroscopic substance ተብለው የሚጠሩት ማለት ነው እንግዲህ ምንም ቢሆን ወተር የነዚህ አይነት ኔቸር እንደማነው ጫው የዚህ አይነት ኔቸር ስላለው እንደ አንድ እንትን ስለሚገለጽ ማለት እንችላለን so እንግዲህ hygroscopicity is the phenomena of attracting and holding water molecule ነው via either absorption or adsorption from the surrounding ብሎ ነው እንትን ያለው እንግዲህ environment which is usually at normal room temperature ቢሆን example sodium hydroxide glycerin honey methanol sulfuric acid እነዚህ
በጣም ሃይግሮስኮፒክ ኔቸር ካላቸው በጣም የሚታወቁ ናቸው ማለት ነው። ሜተድ ዩዝድ ፎር ዲተርሚኔሽን ሃይግሮስኮፒክ እንግዲህ ቴርሞግራፊ ሜትሪክ አናሊሲስ አለ፣ ካርል ፊሸር ታይትሬሽን ኮምፐንሴሽን አለ፣ ክሮማቶግራፊ እና ግራቪሜትሪ ብለን የምንጠራ ግራቪሜትሪ ታይትሪሜትሪ ብላችሁ የምትጠሩ ከነዚህ ከቮሊዩም ጋር ያላቸው ዲቴክት የሚያደርግ ነው። ከማስ ጋር ያለውን ደግሞ የምንጠቀምበት እንግዲህ ግራቪሜትሪ ብለን የምንጠራው ነው። ኮምፕሬሲቢሊቲ እንግዲህ መጨረሻው ነው። ኮምፕሬሲቢሊቲ ኢዝ a measure of relative volume change of powders ነው። so that is ability to decrease in volume or deform under pressure ነው ቮሊዩሙ። ለምሳሌ እንደዚህ አድርጋችሁ አስቡት። ለምሳሌ ውሃ አለ ነው አልኮል አለ። አልኮል ሙሉ አድርጋችሁ በአንድ ለምሳሌ ሙሉ ጆክ ወይም በአንድ ሊትር ብታረጉት ላው ላይ ውሃ ብታረጉ እንበልና ምን ኮንትራክት የማድረግ አቅም ነው የሚኖረው፣ ወይም ደግሞ እየተነነ የመቀነስ አቅም ነው የሚኖረው። ስለዚህ እነዛን ነገሮች እንግዲህ ኮምፕሬሲቢሊቲ ብለን ልንጠራቸው እንችላለን። if the ability of something to be reduced in volume or size under pressure is determined by Carus index ብለን የምንጠራው። ካረስ ኢንዴክስ ካልኩሌትድ ባይ እንግዲህ በዚህ ነው ካልኩሌት ካረስ ኢንዴክስ እኩል ይሆናል ፒቲ እንግዲህ ታፕ ዴንሲቲ ነው ማይነስ በልክ ዴንሲቲ ብለን እንጠራዋለን ማለት ነው። ኦቨር ታፕ ዴንሲቲ ማለት ነው። ሶ ኮምፕሬሲቢሊቲ እንግዲህ 15% ከሆነ ኤክሰለንት ተብሎ ነው የሚታሰበው፣ 100% ከሆነ ቬሪ ፑር ተብሎ ነው። እና ወደ ሁለተኛው እንግዲህ እና ዋናኛው ደግሞ ስንመጣ የሚያሳየን እንግዲህ ይሄ በሁለተኛ ላይ ያለው እንግዲህ ከበልክ ፕሮፐርቲ ቀጥሎ እንግዲህ ያለው ሶሉቢሊቲ አናሊሲስ ነው። ሶ ሶሉቢሊቲ አናሊሲስ እንግዲህ አኳስ ሶሉቢሊቲ ብለን የምንጠራው አኳስ ሶሉቢሊቲ a physiochemical attribute required for characterization of active pharmaceutical ingredient ነው during drug discovery ጊዜ ማለት ነው። so ideally be measured at 2 temperature 4 degree Celsius to 37 degree Celsius ነው እንግዲህ እነዚህ ኤክስፔክት የሚደረጉ ናቸው ማለት 4 ዲግሪ ሴልሲየስ እንግዲህ to ensure physical stability ኢንሹር ለማድረግ ብንጠቀም ነው። 37 ዲግሪ ሴልሲየስ ደግሞ እንግዲህ ባዮፋርማሲካል ኢቫሉዌሽን to support ለማድረግ የሚረዱ ናቸው ማለት if solubility is less than 1 mg per ml ከሆነ the absorption will poor ነው። ለዚህም ነው ብዙም ጊዜ ካያችሁ 1 ሊትር ውሃ 1 ኪሎ ግራም ተብሎ ይታሰባል። ይሄ ኤክስፔክት የሚደረግ ነው ይሄ። ስለዚህ ይሄ የሚያሳየው እንግዲህ ትክክለኛ እንትን መሆኑን ነው ማለት ነው። ጥሩ ሶሉቢሊቲ ያላቸው ተብሎ ከሚታሰቡ ሶሉቢሊቲ ቤዝድ ክላሲፊኬሽን ኦፍ ድረግ እንግዲህ ለምሳሌ ዲስክሪፕቲቭ ፌዝ አለ። አፕሮክሲሜት ኳንቲቲ ኦፍ ሶልቨንት ኢን ፐር ግራም ኦፍ ሶሊድ ብለን የምንጠራው አለ። ቬሪ ሶሉብል ከሆነ ሌዛ 1 ፓርት ተብሎ ይቀመጣል። እንዲሁም ደግሞ ፍሪሊ ሶሉብል ከሆነ 1/10 ፓርትስ ነው። ሶሉብል ከሆነ ደግሞ ከ10 እስከ 30 ፓርት ነው። ስፓሪንግሊ ሶሉብል ደግሞ እስከዚህ አንድ ድረስ እንትን የሚያደርግ ከአንድ በታች ከሆነ ግን በቀላሉ ሶሉብል መሆን የሚያሳየን ነው ማለት ነው። ሜተድ ቱ ዲተርማይን ሶሉቢሊቲ ላይ እንግዲህ ደግሞ ኢኩሊብሪየም ሶሉቢሊቲ ሜተድ አለ። እንዲሁም ደግሞ ታርቢዶሜትሪክ ሶሉቢሊቲ ሜተድ አለ። አልትራ ፊልትሬሽን ኦን ኤልኤስኤምኤስ ሜተድ ብለን የምንጠራው አለ። ዳይሬክት ሶሉቢሊቲ ሜተድ ብለን የምንጠራቸው የምናስቀምጣቸዋለን ማለት ነው። ሁለተኛው እንግዲህ ደግሞ ከሶሉቢሊቲ ቀጥሎ ከሶሉቢሊቲ ውስጥ እንግዲህ ከአኳስ ቀጥሎ ኢንትሪንሲክ ሶሉቢሊቲ ናቸው የሚባሉት። እንግዲህ ኢንትሪንሲክ ሶሉቢሊቲ ውስጥ እንግዲህ ኢስ ኢኩሊብሪየም ሶሉቢሊቲ ኦፍ ፍሪ አሲድ ኤንድ ፍሪ ቤዝ ፎርም ነው። ስለዚህ ሁለቱ ምንም ኢን ኦፍ አን አዮናይዝብል ኮምፓውንድ አት ፒኤች ዌር ኢት ኢዝ ፉሊ ነን አንአዮናይዝድ ሁለቱም ኢኳሊ እንትን በሚሆንበት ፍሪ አሲዲክ እና ፍሪ ቤዚክ ፎርም በሚፈጠርበት ሰዓት ይሄ አዮናይዘብል ኮምፓውንድ አት ፒኤች ዌር ኢት ኢዝ ፉሊ አንአዮናይዝድ በሚሆንበት ሰዓት ነው እያለን ያለው። ሶ ሜጀርድ አት ፒኤች ዌር ዘ ሰብስታንስስ አንቼንጅድ ይለናል። ፎር አሲድ ሜጀርድ አት ፒኤች 2 ቢሎ ኦፍ አሲዲክ ፒኬ ይሆናል። ምክንያቱም አሲድ በተለይ ስትሮንግ አሲድ ብለን የምንጠራው ከፒኤቻቸው 1 እና 2 ተብሎ ስለሚታሰቡ ፎር ቤዝ ሜጀርድ ደግሞ እንግዲህ አባብ ከፒኤች ዩኒት አባብ ኢትስ ፒኬ ተብሎ ነው እንትን የማለው በተለይ 14 እና 13 ብለን የምንጠራው። ዘ ሶሉቢሊቲ ኦፍ ዊክሊ አሲዲክ ኤንድ ዊክሊ ቤዚክ ድራግ አስ ፋንክሽን ኦፍ ፒኤች ካን ቢ ፕሬዲክትድ ዊዝ ዘ ሄልፕ ኦፍ ዘ ፎሎዊንግ ኢኩዌሽን። እነዚህ ነው መድኃኒቶች ወደንም ጠላንም ዊክ አሲድ ወይም ደግሞ ዊክ ቤዝ ነው እንጂ
ስትሮንግ ቤዝ እና ስትሮንግ አሲድ መሆን አይችሉም ማለት ነው በተፈጥሯቸው። በዛ ምክንያቱም ኢዚሊ ኢሪቴት ሊያደርጉ ስለሚችሉ ከጥቅሙ ጉዳቱ ስለሚያመዝን ማለት ነው። ፎር ዊክ ቤዝ ይሄንን ነው የምንጠቀመው እያለን ያለው። ፎር ዊክ አሲድ ደግሞ እንግዲህ ይችላልኛዋ ከስር ደግሞ ይሄን ነው የሚያሳየው። ቀጥሎ እንግዲህ ያለው dissociation constant ነው። the pK value is the method used to indicate strength of an acid ነው. it is the negative log of acid dissociation constant or K value lower than pK stronger the acid ነው የሚለው significance tell the ionized and unionized form of drug እያለን ያለ ለምሳሌ ቤዝ ይሄኛው ደግሞ አሲድ ማለት ነው የሚለው when pH is equal to pK that means 50% of drug is ionized ናቸው ማለት ነው እያለን ያለው form in a 50% drug is ionized form ብሎ አስቀምጦልናል for acidic drug pH እኩል ይሆናል pK plus log ionized over unionized ማለት ነው። ይሄ እኛ የምንሰራበት የምናውቀው ነው በብዛት ማለት pH ለpKa plus log unionized ደግሞ ወደ ላይ በሚሆንበት ሰዓት የሚያሳየው ደግሞ for basic drug መሆኑን ለአሲዲክ ሲሆን ግን ionization ነው ዲቴክት የምታደርጉት ማለት ነው። ከዛ partition coefficient እንግዲህ the partition coefficient is defined as ratio of the equilibrium concentration of dissolved substance to phase system consisting to large immiscible solvent ናቸው አስቀምጧል። ratio of ionized drug distributed between organic and octanol and aqueous ነው water ብለን የምንጠራው ማለት ነው። it has no unit ለምሳሌ high log ካለው partition coefficient ጋር ሃይድሮፎቢክ ድረግ ናቸው ተብሎ ይታሰባል። ሎግ ያላቸው ደግሞ ሃይድሮፊሊክ ልብ በሉ። ለምሳሌ ሰፓሬቲንግ ፊኖል አለ እዚች ጋር ከዛ ሊኩዊድ ኤክስ ብለን ሊኩዊድ ዋይ ብለን የሚያስቀምጥና ሶሊድ ዜድ አለ። እንዲሁም ደግሞ ዳይናሚክ ኢኩሊብሪየም ደግሞ የሚመጣበት ሰዓት ላይ ደግሞ ፓርቲሽን ኮኤፊሺየንት ነው። ስለ ሃይ ሎግ ካላቸው ሃይድሮፎቢክ ነው ብለናል። ሎግ ካላቸው ደግሞ ሃይድሮፊሊክ ኔቸር ናቸው። ፎርሙላ ፎር ዲተርማይኒንግ ፓርቲሽን ኮኤፊሺየንት ኮንሰንትሬሽን ድረግ ኢን ኦርጋኒክ ፌዝ እና ኮንሰንትሬሽን ድረግ ኢን አኩያስ ፌዝ ላይ ነው። ከኦርጋኒክ ኦቨር አኩያስ ፌዝ ፓርቲሽን ኮኤፊሺየንትን ዲተርማይን ለማድረግ የምንጠቀም ነው። ሼክ ፍላስክ ሜተድ አለ። እንግዲህ ሜተዶቹ ክሮማቶግራፊክ ሜተድ አለ፣ ቲኤልሲ ኤችፒኤልሲ ብለን የምንጠራቸው ማለት ካውንተር ከረንት ኤንድ ፊልተር ፕሮብ ሜተድ አለ ማለት። ኮመን አየን ኢፌክት ብለን የምንጠራው ደግሞ the common ion effect refer to the decreased availability of an ionic participant by the addition to the solution of soluble compound with ion a common with participant ነው ያለ። this behavior is a consequence of Lee Chatler's principle for equilibrium reaction of the ionic association dissociation ነው የሚለው። salting out እንግዲህ removal of water molecule as solvent due to completing hydrolysis of other ions ብሎ አስቀምጦልና ኤግዛምፕል ለምሳሌ ክሎርቴትራሳይክሊን salting out እንግዲህ removal of water molecule as solvent due to completing hydration of other ions ማለት ነው። ስለዚህ በቀላሉ እንዳይጠቁ በቀላሉ ሃይግሮስኮፒክ ኔቸር እንዳይኖራቸው ከመከላከሉ የተነሳ ማለት እንችላለን። ስለዚህ ክሎርቴትራሳይክል እና ፓፓቫሪን ፕሮምሄክሲን እና ትራይሜትሪን ብለን የምንጠራቸው ማለት ነው። ሳልቲንግ ኢን ብለን የምንጠራ ሪቨርስ ኦፍ ሳልቲንግ አውት ነው። አሪየስ ዊዝ ሎርጀን አኒያንስ የሚፈልጉ this cytotrophs increases solubility of purely water soluble compound ናቸው ማለት ነው። this process by which solid enter into solution mass transfer from solid transfer to liquid phase የሚቀየርበት ነው ማለት ነው። ከሶሊድ ወደ ሊኩዊድ የሚቀየርበት ኤግዛምፕል ቤንዞይት አለ፣ ሳልሳሌት አለ የሚታወቁ ናቸው። we can open the water structures ማለት ነው። the sixth one እንግዲህ solubilization ነው። so it is the process incorporating the solubilizate ነው compound that undergo solubilization into micelles ብለን የምንጠራ ነው። it may occur in a system consisting of solvent associated colloid at least one other solubility ነው። approach to increase solubility ላይ እንግዲህ ማይክሮናይዜሽንስ ብለን የምንጠራው አለ። change in pH አለ። co-solvency ብለን የምንጠራው አለ። commonly used co-solvency ነው። ኢታኖል፣ ሶርቢቶል፣ ግላይሰሪን፣ ፕሪፕሪን ብለን የምንጠራቸው እነዚህ እንግዲህ ሶሉቢላይዜሽን ኤጀንት ናቸው ማለት እንችላለን። ፊዚካል ሞዲፊኬሽን ማይክሮ አዮናይዜሽን አለ፣ ናኖ ሰስፔንሽን አለ፣ ሞዲፋይንግ ክሪስታል ሃቢት አለ፣ ድረግ ዲስፐርሽን አለ፣
ኬሚካል ሞዲፊኬሽን ላይ ደግሞ እንግዲህ ሶሉብላይዜሽን ቼንጅ ኢን ፒኤችዎችን ዩዝ ኦፍ በፈር ሶሉብላይዘርስ ኮሶልቨንሲ ሃይድሮስትሮፒ ብለን የምንጠራቸው ማለት። ሌላዋ ደግሞ እንግዲህ ዋና ዋሳኛ በጣም ትልቅ እንትን የሚሰጣት እንግዲህ ደግሞ እንግዲህ ዲዞሉሽን ነው። ዲዞሉሽን is a process where solid in gases, liquid or solid phase dissolve in solvent to form solution ነው። solid in gaseous ሊሆን ይችላል liquid or solid phase dissolve in solvent to form ምንድነው solution መፍጠር የሚችሉ ከሆነ ማለት። solid is the maximum concentration of solids that can increase ይሄ እንግዲህ solvent at given temperature አለ ማለት ዲዞሉሽን can affect onset of actionዎቹን affect ያደርጋል። intensity of actions አለ duration of response አለ control the overall bioavailability of drug form ነው። ስለዚህ type of dissolution intrinsic dissolution ብለን እንጠራለን። ይሄ ማለት እንግዲህ the rate of dissolution of a pure pharmaceutical active ingredient when condition speed pH ionic strength keep a constant known as intrinsic dissolution ተብሎ ይጠራል ማለት ነው። constant በሚሆንበት particular dissolution ደግሞ this method determines the dissolution of solid at different surface area ሊሆን የሚችልበት ነው። እንግዲህ ፋክተር አፌክት ዲዞሉሽን ላይ እንግዲህ ፋክተር ሌቱ ፊዚዮኬሚካል አለ ፕሮፐርቲ ኦፍ ድረግ አለ ፋክተር ድረግ ፕሮዳክት ፕሮሰሲንግ እነዚህ እንግዲህ ስቴቢሊቲ አናሊሲስ እንግዲህ እና የመጨረሻው እዚህ እንግዲህ በዛሬ ቆይታ በመናረግበት ሰዓት እቺ መጨረሻችን ናት። ስለዚህ እቺኛው እንግዲህ ስቴቢሊቲ አናሊሲስ ስቴቢሊቲ ኦፍ ድረግ is defined the extent to which product remain within a specific limit to identify strength, quality and purity ይዞ የአንድን መድኃኒት ኳሊቲ የአንድን መድኃኒት ስትሬንግዝ የአንድን መድኃኒት ፒዩሪቲ ለረጅም ጊዜ ጠብቆ እስኪቆይበት ድረስ ያለው እስክንጠቀምበት ያለው ጊዜ ከሆነ ስቴቢሊቲ ብለን የምንጠራው ነው። ስለዚህ ሶሊድ ስቴት ስቴቢሊቲ እና ሶሉሽን ስቴት ስቴቢሊቲ ብለን የምንጠራ በሁለት ነው የሚከፈሉት። ስለዚህ ሶሊድ ስቴት ብለን የምንጠራው እንግዲህ ቴክኒካል ዩዝድ ነው። ሶሊድ ስቴት NMR አለ ፓውደር XRD አለ ራማን ስፔክትሮስኮፒ አለ ዳይናሚክ ፌቨር ሶሉሽን አለ ዲፈረንሻል ስካኒንግ ካላሮሜትሪ አለ ቴርሞግራፊ ሜትሪክ አናሊሲስ ፊዮሪክ ትራንስፎርም IR ስፔክትሮስኮፒ ብለን የምንጠራው አለ። ሶሉሽን ስቴቲንግ ሶሉሽን ስቴት ስቴቢሊቲ a critical part of drug development process along path to producing robust clinical supply ነው። ሶሉሽን ስቴት ስቴቢሊቲ involve study of pH አለ ኮሶልቨንቶች አሉ አዮኒክ ስትሬንግዝ ካል ቴምፕሬቸር አለ ኦክሲጅን እነዚህ ሁሉ እንግዲህ የሚያሳያት የዛ ፓርት መሆኑን ነው ማለት እንችላለን። እንግዲህ ስለዚህ እንግዲህ በዛሬ እንግዲህ ያለን ይሄን ይመስላል ማለት እንችላለን። ስለዚህ በሚቀጥለው ላይ እንግዲህ ደግሞ ፓርት 3ን በደንብ አድርገን የምናይበት ነው። አሁን ያለነው ኢንዳስትሪያል ፋርማሲ ነው። ስለዚህ ኢንዳስትሪያል ፋርማሲ በርግጥ ቸኩ ያለው በደንብ እንዳላብራራላችሁ ሰዓት የለም በሚለው እንግዲህ ሰዓት ሊሚት ስለማያደርገኝ ነው። ስለዚህ እናንተ ደግሞ ይበልጥ ያቆማችሁ ቪዲዮንም ቀስ ብላችሁ ማየት ትችላላችሁ። እንግዲህ ኦቨርኦል እንግዲህ አንድ ነገር እኔ እንድትጨብጡልኝ የምፈልገው ነገር ቢኖር በዛሬ ቆይታችን እንግዲህ ማይንሊ 3 ነገሮችን ነው ፎከስ ያደረግነው። የመጀመሪያ በልክ እንደዚህ ፊዚካል ፕሮፐርቲ ብለን ወይ ካራክተሪስቲክን እንግዲህ በ3 ከፍለን በልክ ፕሮፐርቲ ብለን ያስቀመጥነው አለ። ከዛ በመቀጠል እንግዲህ ከበልክ ፕሮፐርቲ ላይ እንግዲህ ደግሞ ቀጥሎ ለምሳሌ እና ስቴቢሊቲ ብለን ያስቀመጥናቸው አሉ። ከነ ስቴቢሊቲ ጋራ የምናያይዝበትን እነዛ ነገሮችንም በደንብ አድርጋችሁ እንዳወቃችሁ ተስፋ አለኝ ማለት ነው። በሶስተኛ ላይ ደረጃ ላይ እንግዲህ ደግሞ ሞር እንትን ያደረግንባቸው እንግዲህ ሶሉቢሊቲ አናሊሲስ ላይ ነው። እንግዲህ በልክ ፕሮፐርቲ ውስጥ እንግዲህ እና ፓርቲክል ሳይዝ ሰርፌስ ኤሪያ ክሪስታሊን እንግዲህ ፓርቲክል ሳይዝ እንግዲህ ቬሪ ኮርስ አለ ሞዴሬት ኮርስ ብለን ፋይን ቬሪ ፋይን እያል ሰርፌስ ኤሪያ ላይ እንግዲህ ሰርፌስ ኤሪያው እየጨመረ በመጣ ቁጥር ፓርቲክል ሳይዙ እንደሚቀንስ ብለን አውርተናል። ክሪስታሊቲ ላይ ደግሞ ከክሪስታሊቲ ጋራ አያይዘን ያወራነው እንግዲህ መርሳት የሌለባችሁ እነዚህ በተለይ ከአሞርፈስ ጋራና ክሪስታሊቲ እንትን ያለ ፕሮፐርቲያቸው እነዚህ ደግሞ ኢቭን ለምሳሌ እኛ ጉዞ
ከአዳማ ወደ ናዝሬት ከናዝሬት ወደ አዲስ አበባ ወደ ተለያየ የምንሄድበት የመድኃኒቶቹ የሚጓጓዙበት ሲስተም ፍሎ ፕሮፐርቲ ነው። ፖሊሞርፊዝም ደግሞ የተለያየ ክርስቲያኒቲ እንግዲህ የተለያየ ቅርጽ ካላቸው የተለያየ ሼፕ ካላቸው ፖሊሞርፊዝም ብለናል። ሃይግሮስኮፒሲቲ ያልነው ደግሞ እንግዲህ በቀላሉ ጨውን እንደ ኤግዛምፕል አንስተናል። አጠገቡ የሆነ ነገር እርጥበትን የመሳብ አቅም ያለው ጨው ለምሳሌ አጠገቡ ውሃ ካለ መሳብና የመሟሟት እንትን የሚያሳይ ነው እንግዲህ ብለናል። ኮምፕሬንሲቢሊቲ እንግዲህ ይሄ ደግሞ አልኮልን አንስተናል። እንትን እየቀነሰ ቮሊዩማቸው እየቀነሰ የሚመጣበት ስቴጅ መሆኑ ነው። ሶሉቢሊቲ ላይ እንግዲህ አኳስ ሶሉቢሊቲ ላይ ኢንትሪንሲክ ሶሉቢሊቲ እነዚህ ኢኳሊቲ እንዲኖር የሚያደርጉ ኢንተርናሊ ነው። አኳስ እንግዲህ ሶሉቢሊቲ እንግዲህ እነዚህ ከየወተርማ ፓርቶችን ዲዞሴሽን ኮንስታንት አለ፣ ፓርቲሽን ኮኤፊሺየንት፣ ኮመን ሶሉቢላይዜሽን፣ ዲዞሉሽን በተለይ ትልቅ የሚጫወት ሶሉቢላይዜሽን እንግዲህ ፓወር አላቸው። በነገራችን እነዚህ ግን ዞሮ መጨረሻቸው ወደ ሶሉሽን የሚቀየሩበት ነው። ምንም ሆነ የሚያሳይ ስቴቢሊቲ ላይ እንግዲህ ሶሊድ ስቴት ስቴቢሊቲ እና ሶሉሽን ስቴት በተለይ እንግዲህ ሶሊድ ስቴት ላይ የሚታወቁ ነገሮች ስለሆኑ ማለት ነው። ሶሉሽን ስቴት ላይ በተለይ ለፒኤች ቴምፕሬቸር እነዛን እንትን በማድረግ የምንጠቀማቸው መሆኑን ነው የሚያሳየን ማለት ነው። እንግዲህ ከሞላ ጎደል እንግዲህ አይሆፕ በጣም እንዳለ ተስፋ አደርጋለሁ። መጨረስ ይችል ነበር፣ ነገር ግን በሚቀጥለው ላይ ደግሞ እንግዲህ በፓርት ስሪ ላይ ደግሞ እንግዲህ ቆይታ የምናደርጋቸው አሉ ማለት እወዳለሁ። ምክንያቱም እዛ ላይ እንግዲህ በሶስት ፓርት እያደረግን ዩኒት ዋንን እንጨርሳለን ማለት ነው። ዩኒት ዋንን ከጨረስን በኋላ ወደ ዩኒት ቱ የምንሄድበት ነው እንግዲህ ከኛ ኤክስፔክት የሚደረጉ። ስለዚህ በሚቀጥለው ቆይታችን እንግዲህ እናንተም ከቻላችሁ አንበባችሁ እንድትመጡ ያው ዩኒት ፎርም እና አሁንም ፕሪፎርሙሌሽን ስቴጅ ላይ ያለ ነው። ስለዚህ ኬሚካል ፕሮፐርቲዎችን ደግሞ ኢንዲቴል እናወራለን። ምክንያቱም ዛሬ የምኖቹ ነው ፊዚካል ፕሮፐርቲዎችን ስለ እናንተ ቀስ እያላችሁ እንዳልኳችሁ ማየት ትችላላችሁ፣ መመልከት። እንግዲህ በሚቀጥለው ፎከስ የምናደርገው ኦክሲዴሽን፣ ሃይድሮሊሲስ ምንድነው፣ ሪዳክሽን ምንድነው፣ አይሶመራይዜሽን ምንድነው፣ ራሰናይዜሽን ምንድነው፣ ፖሊመራይዜሽን ምንድነው፣ ክላሲፊኬሽን እነዚህ ባዮፋርማሲካል ክላሲፊኬሽን ብለን የምንጠራቸው ፎቶ ላይሲስ አለ። እንዲሁም ደግሞ እንግዲህ ዲካርቦክሲሌሽን አለ፣ አፕሊኬሽን ኦፍ ፕሪፎርሙሌሽን ብለን የምንጠራቸውን እንግዲህ ኢንዲቴል እናወራለን ማለት ነው። ደግሞ በጣም ኢንተረስትድ ናቸው። ኦክሲዴሽን ኦክሲዳይዝድ የሚሆኑ ሃይድሮሊሲስ ምናምን እነዛን በደንብ የምናወራበት ነው። እስካሁን ድረስ ስለተከታተላችሁኝ አመሰግናለሁ። ይቆየን። ቻው።